ሄርሜላ ምንድነው እሱ የአብርሃም የአይኑ ብሌነን አላችሁ ማለት ነው። እና በጣም ነው የምታስጠሉት። ምን ነው ሄርሜላ ቆሙ ቀር ሆንሽ? ሌላ ወንድ አጣሽ እንዴ? እግዚአብሔርን ራስሽን በዚህ ልክ የምታዋርጂው። ቡዜ ደግሞ የወንድምሽ ሰላም የሚያሳስብሽ ከሆነ እውነት ትክክለኛ ለአብርሃም አስበሽ ከሆነ ለምን ሁሉንም ከዛ ቤት አታስወጭም? ዳኒንም ሩታንም ሄርሜላንም ማለት ነው። ማንም አጠገቡ እንዳይሆን አድርገሽ ለምን 1-3 ቀን አብርሃም ሰላም እንዲያገኝ እረፍት እንዲያገኝ አሰጪውም? ትክክለኛ ህመም ተሆነ ስትረስ ውስጥ ተሆነ ለምን ጸበል ይዘሽው አትገቢ ማለት ነውና ይሄ ለኔ ጥያቄ ነው። እዛ ጋር እንግዲህ ሁለቱ ሴቶች እየተጣሉ ነው። በዚህ አይነት አብርሃም እንዴት እረፍት ያገኛል? ሄርሜላ ምን ቤት ናት? የልጁ እናት ናት ወይንስ ምንድን ነው? አሁንም ወደ ትዳሩ የተመለሰው ልጅ ከሩታ ጋራ ትዳር አይሆንም ሰላም አሰጥክም ብላችሁ ዝሙትን እያስፋፋችሁና ለትውልድ ምንም አስተማሪ ያልሆነ ቪዲዮ እየለቀቃችሁ እንደሆነ በደንብ ልትገነዘቡ ይገባል። ምንድን ነው ይሄን ያህል እንደዚህ መሆን? ወንድሜን ብለሻል አይደል? ወንድምሽ ሰላሙ እንዲመለስ የምትፈልጊ ከሆነ አሁንም ሁሉንም ካጠገቡ ማራቅ አለብሽ ለተወሰነ ጊዜ። እውነት ታሞ ከሆነ ድራማ ተሆነ ደግሞ በጣም ተጨመላልቃችኋል። እግዚአብሔርን የማይሆን ነገር ነገ ለትውልድ የማይበጅ ቪዲዮ ትውልድን የሚያጠፋ ሀገርን የሚያጠፋ ዝም ብላችሁ የራሳችሁን ጥቅም ቻናላችሁን ለማሳደግ ዶላርም ቢሆን እኮ በእውነት የሆነ አስተማሪ ቪዲዮ መልቀቅ አለባችሁ። ሁሌም እኮ ጭቅጭቅ ያስጠላል። ሁሌም ንዝንዝ ያስጠላል። በአንድ ወንድ 2 ሴቶች እዛ አጠገብሽ ሲጣሉ ምንድን ነው የሚሰማሽ? ሄርሜላ አብርሃምን ወዳው ነው? አብርሃም ሄርሜላን አይፈልጋትም። መጀመሪያም በያዘችበት ስለያዘችው ነው። አብርሃም ጋር ጥፋቱ ምንድን ነው አሁን? አዎ በፊት አጥፍቶ ነበረ። አሁን ላይ ደግሞ ትክክል ነው። አልታመምኩም፣ እኔ ጤነኛ ነኝ፣ ከልጄ እናት ጋራ ከልጄ ጋር በጣም ደስተኛ ነኝ፣ ወደ ህይወቴ ተመልሻለሁ። ከሄርሜላ ጋር የነበረው ያለፈ ታሪክ ነው፣ በስተት ነበር አለ ደግሞ ደጋግሞ። ታዲያ ምኑን የታመመው ልጁ? የታመማችሁት እኮ እናንተ ናችሁ፣ ሰላም አልሰጥ ያላችሁት። በእውነት አብርሃም እኮ አሁን 2 ልብ እንዲሆን እያደረጋችሁት ነው። ከሩታ ጋር ቆርጦ እንዳይሆን ሩታ አትሆንክም እያላችሁ እየገፋፋችሁት ነው። ልጁ ጭንቀት ላይ ነው፣ አውጥቶ መናገር ስላልቻለ ነው እንጂ እስኪ ተዉት፣ ለተወሰነ ጊዜ ተዉት በቃ። እግዚአብሔርን እንዲህ ሰላሙን ስጡት። በእውነት ይደብራል በዚህ ልክ። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ተተረፍ ይበል። ኢትዮጵያንም ኤርትራንም ለቤቴ አዲስ የሆናችሁ እንደተለመደው ላይክ እና ሰብስክራይብ እያረጋችሁ አበረታቱኝ። ነባሮች መታችሁ አስተያየት ስለምትሰጡኝ ኮሜንት ስለምታደርጉ እጃችሁ ቁርጥማት አይንካው። የሩታዬ እህቶች የጀግናዋ እንግዲህ አትበገሬ የልዑልዬ እናት የሚዲያው መሪ ማለት ነውና ዛሬ እንዴት አያችሁት? እንግዲህ ከትናንት የቀጠለ ነበረ። አይታችኋል። አብርሃም ሆስፒታል ነበር። እንግዲህ ዶክተሯም አብርሃም ደህና እንደሆነ ላብራቶሪው አሳይቷል። ስለዚህ የሚፈልገው እረፍት ብቻ ነው ያለችው፣ ሌላ ነገር አይደለም። ለ5 ቀን ክትትል ያድርግ እንጂ ምንም ህመም የለበትም እያለች ነው። ያው ከጭንቀት የተነሳ ይሄ ነገር እንደሚከሰት አስረድታለች። እነሱ እንዳሉት ማለት ነው። እውነት ታሞ ይሁን እዛ ጋር ድራማ እየሰሩ ይሁን እያስመሰሉ ይሁን ፈጣሪ ነው የሚያውቀው፣ እኛ አናውቅም። ግን ሁላችንም በተለቀቀው ቪዲዮ ላይ እኔ እንደ አንድ ተመልካች የራሴን ሀሳብ ነው ማንጸባርቀው። እናንተም የራሳችሁን የግላችሁን ሀሳብ አንጸባርቁ ማለት ነው ውዶችዬ። እና እንግዲህ አብርሃም የእህቱ ቤት እንደሆነ አይተናል። አስቡት። ሩታ እንግዲህ ዞር ከማለቷ ሄዳ ጥምጥም ብላ ነበረ፣ ሄርሜላ ማለት ነው። እዛ ጋ እኮ አይጥና ድመት እየሆኑ ነው ያሉት። ጋይስ አይደብርም? አንድ ሰው የወንድሙን ሰላም የሚፈልግ ከሆነ
ለምን ሄርሜላንም ከዛ ጋር አታባረርም? ቡዜ ማለት ነው። እንደኔ እኔ የምለው ማለት ነው ወንድሜ በዚህ ጭንቀት ውስጥ ስትረስ ውስጥ ገብቶ ከሆነ የባሰ ነገር ሳይፈጠር ምንድን ነው የማረገው? ሩታንም አስወጣለሁ፣ ሄርሜላም እዛ ጋር እንዳደርስ አደርጋለሁ። ትክክለኛ ህመም ላይ ከሆነ ነው የምላችሁ። ዳኒም ከዛ ጋር ዞር እንዲል አደርጋለሁ። ወለ ወንድሜ እኔና እኔ በቂ ነን ማለት ነው። እርዳታ አካል ሌላ ታስፈለገ፣ እውነቴን ነው ሌላ ሰው ትጠራላችሁ፣ ጸበል የሚወስድላችሁ። ልጁ ደህና ነው። ለአንድ ሁለት ቀን እንዲሁ ለአንድ ቀን ለውጡን ለማየት ጸጥ ያለበት ቦታ ወንድሟን ይዛ መግባት የነበረባት እህትየዋ ናት። አይ ወከባ ነው የምፈልገው ብላ እንደዚህ ፊት ለፊት እዛ ጋር የልጁ እናት ሚስቴ ናት፣ ልጄና ሚስቴ ጋር እኔ በጣም ደስተኛ ነኝ፣ ሩታን በድያት ነበር፣ አሁን ግን ይቅርታ ጠይቂያታለሁ፣ እሷም አጥፍታ ነበር፣ እኔም አጥፍቼ ነበረ። በዛ መሀል በግጭታችን ወቅት ግን ሌላ ሰው ጋር መሄዴ ስህተት ስለነበረ አሁን ያን ስህተቴ ላርምና ሩታን በጣም ነው የጎዳኋት፣ ያስቀየምኳት። ስለዚህ ሩታን ልክሳት እፈልጋለሁ፣ የልጄ እናት ናት፣ በጣም ነው የምወዳት ማፈቅራት ብሎ ደጋግሞት ሰራ ቪዲዮ፣ ደጋግሞ ተናገረ አብርሃም። ገብቷቸዋል። እናንተ ደግሞ ሩታ አትሆንክም፣ ትክክለኛ ለአንተ ሰላም ያለው ለአንተ የሚገባው ትዳር ሄርሜላ ነች አላችሁት። ይሄ ልጅ ምን ይበል? አሁንም ቢሆን ቡዜ እያረግሽ ያለሽው እያስመሰልሽ ያለሽው አብርሃምን ለማዳን ሳይሆን ሄርሜላንና አብርሃምን ለማገናኘት እንዲመችሽ ብቻና ብቻ ነው፣ ሌላ ጉዳይ አይደለም። እውነት የሱ ህመም አሳስቦሽ ከሆነ ለምን ሄርሜላን አታረቂያትም? ሄርሜላ ከአጠገቡ ተሄደች፣ ሩታም ወደ ቤቷ ትሄዳለች፣ ወደ ልጇ ጋር እመኝኝ ትሄዳለች። ግን እዛ ጋር ሄርሜላን እያየች ስትስመው ስታሻሸው እያየች እንዴት ነው ጥላ የምትሄደው? እኔም ብሆን ጥያ አልሄድም። ይሄን ነገር ሩታ ያለችውን እኔም እናገራለሁ። በራሳችን ነው፣ በእነሱ ላይ ሳይሆን መፍረድ ያለብን። ይሄ ነገር በእኔ ላይ ቢሆን የተደረገው የእኔ መልስ ምንድን ነው ነው እንጂ ሩታ ወይ ሄርሜላ አይደለም። ማንም የራሱ ነገር ሲነካበት አይወድም። አንወሻሽና ማለት ነው፣ በእውነት አይወድም። ስለዚህ እናንተ ሄርሜላ ለአብርሃም የማትፈልጓት ከሆነ እንደዛ ስትጠመጠም እንደዛ አክት ስታረግ ታይ እረፊ። አሁን ያለው ስትረስ ውስጥ ነው። እንደዚህ አይነት ነገር አያስፈልግም፣ ርቀትሽን ጠብቂ ብለሽ ለምን ኮስተር ብለሽ አልተናገርሽም? አንቺና ሄርሜላ የሆነ ሚስጥር ከሌላችሁ በስተቀር ማለት ነው እንጂ ሩታ ጋር እናንተ እንዳላችሁትም የሆነ ነገር አድርጋበት ቢሆን ኖሮ እመኑኝ በጣም ትፈራ ነበር። በኮንፊደንስም እንደዚህ ልትናገር አትችልም። የሄርሜላ ከአብርሃም ጋር መሆን አብርሃም ታሟል ካላችሁ ይኸው ብዙ ጊዜ ሆነው፣ ግን ሄርሜላ እንደ ጭራ ካጠገቡ ቀርታ አታውቅም። ሩታ ነግራሻለች። የወንድምሽን ሰላም የምትፈልጊ ከሆነ ከዚህ የበለጠ ጸብ እንዳይነሳ የምትፈልጉ ከሆነ ከኛ የሚርቁ ወገኖች ከኔ ህይወት የማያስፈልጉ በሙሉ ካጠገቤ መራቅ አለባቸው። እኔ ጋር ይዛችሁም እንድትመጡ ከህይወቴ ጋር የትዳር አጋሬ ጋር እንዲደርሱ አልፈልግም ብላሻለች። አንቺ እውነት አብርሃምና ሩታ አንድ ጋር እንዲሆኑ የምትፈልጊ ከሆነ ለምን ሄርሜላን አላረቋትም? እኔ አሁንም ደግሜ የምለው ይሄንን ነው። ፍላጎታችሁ ግን እንደዛ አይደለም። ሩታን ለማራቅ ሄርሜላን ደግሞ ከአብርሃም ጋር ለማጋረት ነው። ምንም ይሁን ምንም እንደዛ ነው። ምናልባት በዚህ መሀል አሁን 5 ቀን በተባለበት ውስጥ አስቡት፣ ወይ ድጋሚ ያረገዝኩ ብላ ትመጣለች ሄርሜላ ማለት ነው። አታፍረው። ያ ጽንሱ ተቋርጦ ተብሏል አይደል?
አረገዝኩ ብላ ትመጣለች ማለት ነው። ሌላ አጀንዳ ተሌላችሁ በስተቀር ሁላችሁም ግን የራሳችሁን ስሜትና የራሳችሁን ጥቅም ባናር እንዲወጣ ዶላር ብቻ ዩቱብ እንዲቆጥር አንድና አንድ አላማችሁ ይሄ ነው። በእውነት ልጁን ሰላም ስጡት እስኪ ትንሽ። ሄርሜላ ደግሞ በዚህ ልክ ሴት ሆነሽ በዚህ ልክ ማለት ነው ረክሰሽ በእውነት ቆሞ ቀር። እውነት ጋለሞታ ማለት አንቺ ነሽ። ጋለሞታ ማለት አንቺ ነሽ። ቆሞ ቀር ማንም ስለማይፈልግሽ ብቻ አብርሃም ላይ ጥብቅ አልሽ። ሌላ ወንድ የለም አይፈልጉሽም ነው ወይንስ ሌላ ወንዶች እንዳይፈልጉሽ አብርሃም ብቻ እያሳደርሽ እንድትኖሪ ነው ጭንቅላትሽን ያሳመንሽው? ሴት እኮ ነሽ። መልክሽ በጣም ነው የሚያምረው። ማንም ወንድ ተመኝቶሽ የሚያገባሽ ነው ተንበርክኮ። አቋምሽ ያምራል። በዚህ ልክ ግን መዋረድ፣ ትዳር ያለው ልጅ ያለው ባህል ላይ ወንድ ላይ መንጠልጠል እኔ ተገቢ ነው ብዬ አልልም። አሁን ቡዜ ብትመክርሽም እየሄድሽበት ያለሽው መንገድ አሁን ትክክል ነው ብለሽ ታሰብሽ፣ እውነቴን ነው መጨረሻሽ አያምርም። ታለቅሻለሽ። እዛ ጋር ልጅ አላቸው አብርሃምና ሩታ ነው። ከዚህ ቀደም እኔ ከሄርሜላ ጋር እንኳን ባልኖር ከሩታ ጋር ተመልሼ አልሆንም ያለውን ቃል ጭንቅላትሽ ውስጥ እያቃጨለ ነው። አላማሽ ምንድን ነው? በዚህ ልክ ማለት ነው። አንቺ እዛ ጋር እኮ የእህቱ ቤት ነው መቀመጥ መብት አለው። አንቺ ምንም መብት የለሽም። የመናገሩ ሞራሉም የለሽም። የትኛው 80ሽ ነው ከአብርሃም ጋር ያለሽ? መቼ የተጋባችሁት ነው? የትኛው ደግሞ ሽማግሌ እንኳን ይላክ ሲባል እኮ አንቺ ከ10 ዓመት በኋላ ነው መላክ የምፈልገው እኔ አሁን ትዳር መያዝ አልፈልግም እንኳን ሲልሽ ሴት ልጅ ነሽ። እድሜ እኮ ይሄዳል እንዴ! ወንድ ልጅ መቼም ቢሆን መቼም ያገባል። የሴት ልጅ አንዴ ምናልባት በዚህ በሚያምረው ገላሽ ተመክተሽ ከሆነ ውበትም ረጋፊ ነው። በውበትሽ እንዳትመች። በደቂቃ ውስጥ ምን አጋጥሞሽ ይሄ ቁመናሽ እንደሚቀየርና ከሰል እንደሚመስል አታውቂም ማለት ነው። በእውነት ምናልባት በዚህ ተመክተሽ እንዲህ አክት እያረግሽ ካለ ተሆነ ማለት ነው። መልክሽ ነው እንጂ ልብሽ አያምረው። በነገራችን ሩታ ክፋት የለባትም። ዛሬም ነገም እልህ ግን አለባት። እልህ አለባት በቃ። ያኔ በሞኝነቷ ነው አብርሃምን የወሰድሽው። ገብቶሻል? አሁን ግን ልጇም የአባቱን ፍቅር ያስፈልገዋል። ሁለቱ ጥፋታቸውን ይቅር ተባብለው ይቅርታ ተጠያየቁ። እንዴ እንኳን እኛ ሰዎች ኃጢአተኞቹ ቀርቶ እኮ ፈጣሪ የውላችሁ በየደቂቃው በየሰኮንዱ ኃጢአት ጥፋት እያጠፋን እኮ ፈጣሪ አምላካችን እኮ ይቅር ብሎናል። እንኳን የሰው ልጅ ማለት ነው። ሰው ሆኖ ደግሞ የማያጠፋ የለም። ማንም ሰው ይሳሳታል። እዚህ ምድር ላይ ጻድቅ የለም። እመኑኝ፣ ሁላችንም ኃጢአተኞች ነን፣ ከኔም ጀምሮ ሁሌም እንደምላችሁ ማለት ነው። ዳኒ ደግሞ ልትረጋጋ ይገባል። ይሄን ያህል የአብርሃም የአይኑ ብሌን ነኝ አልክ እኮ። የአይኑ ብሌን ነኝ። አብርሃም እስከሚድን ድረስ ከጎኗ አልሄድም። ዶክተሯ 5 ቀን እህቱ ቤት ዶክተሯ አላለችም። በነገራችን ዳኒ አትቀባጠር። ይሄን ጉዳይ ሩታ ስላልሰማች ነው እንጂ ማለት ነው። ሄደክ ያልከው ከቀድሞ ትዳሩ ጋራ ጥሩ ስላልሆኑ እህቱ ቤት እረፍት ቢያረግስ ብለክ ያልከው አንተ ነክ። ዶክተሯም ምንም የምታውቀው ጉዳይ ስላልነበረ እሺ በቃ እንደውም አሪፍ ነው፣ ይሻላል፣ ይመረጣል ብላ ያለችው በዛ ነው እንጂ ዶክተሯ አይደለችም የደመደመችው። ይሄንን ነገር ያመጣከው አንተ ነክ። አንተ ሐሳብክ በአብርሃም ትዳር ትቀናለህ። ሲጀመረው ዛሬ አይደለም ዳኒ የምናቅክ። አብርሃምን እኮ ብዙ ነገር ስታረገው ነበር። ሩታ የራቁት ቪዲዮ ያዘች የተባለች ጊዜ እኮ ከሩታ ይልቅ አንተ ነበር ከአብርሃም ስታሰቃየው የነበረው። በሶሻል ሚዲያ ልለቅልክ ነው፣ በቲክቶክ ልለቀው ነው፣ በኢንስታግራም ልለቀው ነው እያልክ እኮ ስታሽላለይ የነበረ ማለት ነው።
የአብርሃምን እኮ ኢንስታግራምም ያዘጋክበት ሪፖርት እያስደረግ አንተ ነህ ምቀኝ። አብርሃም ግን የዋህ ነው ታውቃላችሁ። የዋህ ማን እንደሚጎዳው ማን እንደሚጠቅመው የማያውቅ ሰው ማለት ነው። እስካሁን የሚጎዳውንና የሚጠቅመውን ቢያውቅ ኖሮ ከሩታ ጋራ እዚህ ምስቅልቅል ያለ ህይወቱ እንትን ውስጥ ነገር ውስጥ አይገቡም ነበር። ገብቷቸዋል። ግን እከሌ ወዳጄ ነው እከሌ ደግሞ ጓደኛዬ ነው ብሎ በሚላቸው ሰዎች ነው የሚከዳው። ለምን እንደሆን አላቅም። እንግዲህ አቤልን አይታችኋል። ከጎኑ ሆኖ በጣም ሲያሽላላ የነበረ ግን የእሱ ትዳር እንዲበተን ከሩታ እንዳይስማማ በዚች በመጥፎ ሴት ማለት ነው። በመጥፎ በእውነት መልኳ እንደ ሁሎ ፈረስ ያምራል፣ ልቧ ግን እባብ ናት፣ እስስት የማይገኝ ማለት ነው። በእውነት አሁን ከሰው ህይወት ልትወጪ ይገባል። ዛሬ ቡዜ አለሁ ብትልሽ ነገ የአንቺን ህይወት አትኖርልሽም። ሲኦል ነው የሚሆንብሽ። የሰው ትዳር አፍርሰሽ ሰላም አገኛለሁ ማለት ዘበት ነው። ሁሌም እያቃዠሽ ነው የምታድሪው። አንድ ቀንም ደስተኛ ሆነሽ አትኖሪም። ሄርሜላ እመኝኝ አትሆኝም። ታውቂያለሽ፣ ይሄ ዛፍ ላይ እንቅልፍ እንደዛ ነው የሚሆንብሽ። ስለዚህ አብርሃምን ለሩታ ታዩ፣ ልጁን ያሳድግበት። ግን እንደው እውነት አንቺ ቤተሰብ አለሽ? ቤተሰብ አልባነሽ እንጂ በእውነት የሚመክርሽን ግን ጓደኛ ዘመድ የለሽም። አንድ ሰው ማለት ነው። ዛሬ ላይ እኮ እልህ ይዞሽ አብርሃምን የግልሽ ለማድረግ ብዙ ርቀቶችን እንደሄድሽ አንቺም ተናግረሻል። ግን አይጠቅምሽም፣ እመኝኝ አይጠቅምሽም። ሄርሜላ አብርሃም አይጠቅምሽም። ለምን እንደማይጠቅምሽ ታውቂያለሽ? ለዛሬ ስትገቢበት ደስተኛ ነው የምትሆኚው። ትዳር ያለው ወንድ ጋር ስትገቢ ማለት ነው። ነገ ግን ሲኦል ነው ህይወትሽ የሚሆነው። ዛሬ እንደዚህ ተመናቅረሽ የገባሽበትን ህይወት ነገ ተስለሽ እንኳን ሉጣ በቲ የማትወጭ ወጥመድ ውስጥ ነው የምትገቢው ማለት ነው። ነገሮች ቀስ ቀስ እያሉ ሲሄዱ ሁሉም እንደነበረ አይቀጥልም። አንድ ቀን ነገሮች ይገለበጣሉ። አብሶ ልጁ እያደገ ሲሄድ፣ ልዑል እያደገ ሲሄድ ገብቶሻል። አንቺም እዛ ጋር ትወልጃለሽ። ምንድን ነው የሚፈጠረው? በፍቅር አይደለም አብርሃምን መጀመሪያ የቀረብሽው። እናቱ ነፍሰ ጡር ሆና ለመቀማት ስትሯሯጪ የነበርሽ ሴት፣ የእናቱን ህይወት ያበላሸሽ ሴት፣ ልዑል ብቻውን እንዲያርግ የፈረድሽበት ሴት እንደሆንሽ ሲገባውና ሲረዳ የምትጠፊው አንቺ መጥፊያሽ የሚሆነው ሌላ ሰው እንኳን አይደለም። እመኚኝ፣ በልዑል ነው መጥፊያሽ የሚሆነው ማለት ነው። ሲኦል ነው ህይወትሽ የሚሆነው። ስለዚህ እግዚአብሔርን ነው የምልሽና ቢቀርብሽ ይሻላል። እኔ እንደ እህትነት የምለው ቢቀርባት ይሻላል። ጥላ ብትወጣ ይሻላል። ፍቅር ተሆነ አዎ ለአንድ ሳምንት ልትጎዳ ትችላለች። ምንም አትሆኝም። ምን የለሽ ምናልባት በጣም ይሄ እዛ ውስጥ ገብቶ ለመውጣት የሚያዳግታቸው ምን እንደሆነ ታውቂያለሽ? ይሄ ንብረት አፍርታችሁ ምናምን ሲሆን ባዶአችሁ መውጣታችሁ፣ ከሱ ጋር ፍርድ ቤት ለፍርድ ቤት የምትንከራተቱበት እድሜያችሁ ጊዜያችሁ ሊቆጫችሁ ይችላል። ይሄ ግን እሱ ፈልጎሽ ሳይሆን አንቺ ፈልገሽ የገባሽበት ስለሆነ አሁንም አልረፈደም። ራስሽን ነፃ አውጪ፣ ውጪ። በቃ ነገሮች ይቁሙ። በዚህ አብርሃምና ሩታ በሰላም ይኑሩ። ሩታም እስቲ ረፍት ታርግ። እግዚአብሔርን ነው የምላችሁ። አሁንስ አበዙት፣ በጣም አበዙት ማለት ነው። እና ዳኒም ልትረጋጋ ይገባል። ዴቭም እንግዲህ ምን እያለ ነበረ ሰምታችሁታል። ሄርሜላ ተረጋጊ፣ አንቺም ብዙ አትጨናነቂ። በጣም በቃ ሄርሜላ ጭንቀት ደግሞ አሳስቦካል ዴቭ ማለት ነው። በእውነት እዛ ጋስ ልጅ ያዘችዋ አታሳዝንም? ምንም ቢሆን እኮ ወልዳላችኋለች፣ ታሳስራችኋል እኮ። ሀረግ ማለት እኮ ነው። አሁን እንደው ጣት ገማ ብላችሁ ቆርጠህ አትጥለውም።
እንዴ የወንድሜ ልጅ ነው፣ ነገ ሊታዘበኝ ይችላል። በቃ ሩታ ይሄን ውሳኔ የተወሰነች ሄርሜላ እንደው ይቅርታ አርጊልንና ከዚህ ህይወት ብትወጪና ብትርቂ የራስሽን ህይወት ብትኖሪ እንደ ሀሳብ ነው ምልሽ። ግን አብርሃም የሚለውን እንኳን አላውቅም እኔ አሁን ላይ ከዚህ በላይ እንድትጎጂ አልፈልግም ብላ እንደ ወንድም መከራት። በእውነት ነው ወይስ አንተም እዛ ጋር የአይን ሻውር እየወሰድክ ነው? ወንድ አይደለክ ነው? አማላካለች። በእውነት እንደ ሀሳብ ለምን ዳኒን አታገባም? እሷ ወንድ ተጠፋ ዳኒን ለምን አታጋቧትም? ዳኒም ላጤ ነህ አይደል? ሚስት የለክም፣ ልጅ የለክም፣ አግባት። እንደውም ይሻላል። እድሜያችሁም እንዴት ነው እንትን ነው፣ አትበላለጡም፣ እኩያዎች ናችሁ። እዚህ ጋር ደግሞ ሩታ ልጇን ታሳድግ። በእውነት እኔ ቤተሰብ ጠላት ያየሁት እኔ እንደ ቡዜ አላየሁም። ለአብርሃም አዝና ሳይሆን ለሄርሜላ አዝና ይሄን ሁሉ ንትርክ ግርግር የፈጠረችው እሷ ነች። በነገራችን እግዚአብሔርን ሰላማቸውን ብትሰጧቸው እዚህ ውስጥ ሁሉ አብርሃም አይገባም፣ ራሱን ስቶ አይወድቅም። እና ውድ ተመልካቾቼ የዛሬ ቪዲዮአችን ይሄን ይመስል ነበረ። እንግዲህ እናንተ የራሳችሁን አስተያየት መስጠት ትችላላችሁ። በእውነት ዳኒና ሄርሜላ ልትረጋጉ ይገባል። ከዚህ በላይ ራሳችሁን ባታስጨንቁ አሪፍ ነው ብዬ ነው የማስበው። ሩታዬ ግን ፈጣሪ ይርዳ።